የጽድቅ የበረከት ስፍራ የሊቃውንት የነገስታት መፍለቂያ የሱባኤ የጸሎት የውዳሴ የምስጋና የአገልግሎት መገኛ ቤተክርስቲያን የሀገር ባለውለታ የታላላቅ ታሪኮች ምንጭ የቅዱሳን መካናት መገኛ የልማት ፈርቀዳጅ ሆነች ቅድስት ቤተክርስቲያን ለበርካታ ዘመናት ራሷን በልማት እያጎለበተች በበረከት ተሞልታ የምትኖር ናት። ዛሬም በሀገራችን ብሎም በአካባቢያችን ድንቅ የሆኑ የመሰረተ ልማቶች በመስራት የሚታወቀው የሰሜን ሸዋ ሀገረ ስብከት በገዳማትና አድባራት በመንቀሳቀስ አማንያንን በመጠበቅ የአማንያንን ወደ እናት ቅድስት ቤተክርስቲያን በመመለስ ወንጌልን በማስፋፋት ለቤተክርስቲያን የልማት አሻራዎችን እንዲያሳርፉ በማድረግ በሰፊ እየሰራ ይገኛል። በሰሜን ሸዋ ሀገረ ስብከት በደብረ ሲና መካነ ሕይወት አቡነ አረጋዊ ቤተክርስቲያን የገቢ ማስገኛ ሁለገብ የንግድ ህንፃ በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ በተገኙበት በመልአከ ምሕረት ቆሞስ አባ ሙሴ መካሻ የሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድኖ ቅድስት ድንግል ማርያም አንድነት ገዳም አስተዳዳሪ ተባርኮ የመሰረት ድንጋይ ተቀምጧል። በመርሃ ግብሩም ላይ የልማት ኮሚቴ ኃላፊ መምህር ደረጀ ሪፖርት ያቀረቡ ሲሆን ቤተክርስቲያኑ በ1715 ዓመተ ምህረት ቢመሰረትም ችግሮች እንደገጠሙትና በዘላቂነት የቤተክርስቲያኑን ችግር ለመፍታት በማሰብ ከደብረ ሲና ከተማ አስተዳደር ፈቃድ በማግኘት 480 ካሬ ሜትር የሚሸፍን ቦታ ተረክቦ ባለ 4 ወለል G+4 ህንፃ ለመገንባትም የመሰረት ድንጋይ ተቀምጧል ብለዋል። የዛሬው የመሰረት ድንጋይም ህንፃ ለማስጀመር አስገዳጅና ወሳኝ የሆነብን አንደኛ እንዳልኳችሁ የገቢ ምንጫችን አናሳ በመሆኑ ተጨማሪ የገቢ ምንጭ በማስፈለጉ ይሄን ህንፃ ለመጀመር ለወደፊት በመሰረታዊነት ቤተክርስቲያኑን ችግር ለመቅረፍ እንዲያመቸን ተደርጎ እየሰራን እንገኛለን። የልማት ኮሚቴ ኃላፊውም ወደፊት እንደ እቅድ ይህንን ህንፃ በመስራት እንዲሁም የተለያዩ የገቢ ማሰባሰቢያ የልማት ስራዎችን በመስራት የካህናት ደሞዝን ለማስተካከል አቅደናል በማለት የቤተክርስቲያኑንም ጥንታዊነትና ታሪካዊነት ለማሳወቅም በቻልነው አቅም እንሰራለን ብለዋል። በቀጣይ በእቅዳችን አካተን ልንሰራቸው ያሰብናቸው በርካታ ተግባራቶች ውስጥ ጥቂቶቹ የደብሩን ሰራተኞች ደሞዝ ማስተካከል የመጀመሪያው ስራ ነው። እዚህ ደብር ላይ አገልግሎት የሚሰጡ አባቶች፣ ወንድሞች፣ እህቶች ደሞዛቸው እውነትም አንከፍልም ማለት ይቻላል በባዶ ነው እያገለገሉ ያሉት። እግዚአብሔር ጸጋና በረከቱ ስላለ እያገለገሉን ይገኛሉ። ለወደፊቱ ግን ይሄን በዚህ መቀጠል ስለሌለበት የነሱን ደሞዝ ለማስተካከል ሰፊ ስራ ይጠይቀናል። በቅዳችን ውስጥ ያካተትነው ነው። በደብራችን ሰንበት ትምህርት ቤት አዳራሽ የለም። ስለዚህ አዳራሽ ቅድሚያ ሰጥተን ይህንንም ጎን ለጎን የምንሰራው ይሆናል። የቤተክርስቲያኑ ጥንታዊ ታሪክም በሀገር ውስጥ ታሪካቸውን በሀገር ውስጥ በውጭ ሀገርም እንዲህ በተለያዩ በተመቸው ሚዲያ ለማስተላለፍና ስርጭት አድርገን ህዝበ ምእመኑ እንዲያውቀው የማድረግ ስራ በቅዳችን ውስጥ የተካተተ ነው። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በመርሃ ግብሩ ላይ ለተገኙ ምዕመናን መልካም ነገርን ለማግኘት አንታክት በጊዜ እናጭደዋለንና በሚል ኃይለ ቃል ያስተማሩ ሲሆን ይህንም ኃይለ ቃል የተናገረው ሐዋርያው ቅዱስ ጳውሎስ በወንጌል ላሳደጋቸው ለገላትያን ሰዎች እንደሆነም አንስተዋል። መልካም ነገርን ለማድረግ ቸል አንበል፣ በጊዜው እናጭደዋለንና ይላል እግዚአብሔር ቃል። ይህንን ሕያውና ዘላለማዊ ቃል ብርሃነ ዓለም ቅዱስ ጳውሎስ በመንፈስ ቅዱስ ለወለዳቸው በወንጌል ላሳደጋቸው ለገላትያ ክርስቲያኖች ሲናገር እንሰማዋለን። ይህ ቅዱስ ጳውሎስ ለቤተ ክርስቲያን የደከመ ለሕዝብ አገልግሎት የቆመ መላ ዘመኑን ለእግዚአብሔር የሰጠ ምንም ምን ከእግዚአብሔር እንደሆነ
ለራሱ አምኖ ሕዝብን ሲያሳምን የነበረ ቤተ ክርስቲያን ብርሃነ ዓለም ብላ የምታከብረው ታላቅ ሐዋርያ ነው። ክቡር ስራ አስኪያጁም አሁን በምድራችን ላይ እየበዛ ያለው ክፉ ነገርን ወዳጆች፣ የመልካም ነገር ጠላቶች ናቸው፣ ክፋት እንደ ጽድቅ የሚታያቸው በስተዋልና ቅዱስ ጳውሎስም መልካም ነገርን እናድርግ ከትውልድ ወደ ትውልድ ለማስተላለፍና ለማስተማር አንታክት እንዳለም ተናግረዋል። በዓለም እንደ አሸን ክታብ እየበዛ ያለው እየሰፋ ያለው እየመጣ ያለው የክፉ ነገር ወዳጆች የመልካም ነገር ጠላቶች ናቸው። የመልካም ነገር ስሙ ሲነሳ የሚያንገሸግሻቸው ይበዛሉ። ክፋት እንደ ጽድቅ የሚታያቸው ይበዛሉ። ሀዲያ ብርሃነ ዓለም ቅዱስ ጳውሎስ መልካም ነገርን ለማድረግ አንታክት ይላል። መልካም ነገር ለማድረግ በመጀመሪያ መልካም ልብ ሊኖረን ያስፈልጋል። መልካም ነገር ለማድረግ በመጀመሪያ መልካም አስተሳሰብ ሊኖረን ያስፈልጋል። መልካም ነገር ለመስራት በመጀመሪያ በጎ ሕሊና፣ መልካም ሕሊና ሊኖረን ያስፈልጋል። ያ ካልሆነ አስቸጋሪ ነው። መልካምነት የሚጀምረው ከራስና ከልብ ስለሆነ ቅን ተናጋሪ፣ በጎ ሐሳቢ፣ መልካም ሰው መሆን ይገባናል። ቅዱስ ዳዊት በጎውን ነገር የሚያሳየን ማን ነው እያሉ ይፈልጋሉ ያለው በጎ ሐሳብ በምድራችን ላይ ስለጠፋ ነው ብለዋል። መልካምነት የሚጀምረው ከራስ ነው። መልካምነት የሚጀምረው ከልብ ነው። ቅን ሐሳቢ፣ ቅን ተናጋሪ፣ በጎ ሐሳቢ፣ በጎ ተናጋሪ፣ በጥቅሉ መልካም ሰው መሆን ያስፈልጋል። ለዚህ ነው መዝሙረኛው ቅዱስ ዳዊት ብዙሃን ለይቤሉ መኑ ያርአየነ ሰናይቶ፣ በጎውን ነገር የሚያሳየን ማን ነው እያሉ ይፈልጋሉ ይለናል። በጎ የሆነውን ነገር የሚመክረን፣ የሚያሳየን፣ የሚያስተምረን፣ በበጎ መንገድ የሚመራን፣ በበጎ መንገድ የሚያስተዳድረን ማን ነው? ማን ነው? በጎ ሰው ጠፍቷል። በጎ ልብ ጎሏል። በጎ ሕሊና ጠፍቷል። ስለዚህ መልካም የሆነውን ነገር፣ በጎ የሆነውን ነገር ሊያሳየን የሚችለው ማን ነው እያለ ከእግዚአብሔር ጋር በመንፈስ ቅዱስ ይሟገታል። መልካም ነገር ያደክማል፣ ያታክታል። በዚህ ውሸት በበዛበት ዓለም እውነተኛ ሆኖ መኖር ይከብዳል፣ ያደክማል። ነገር ግን እንደ አባቶቻችን ሐዋርያት፣ ጻድቃን፣ ሰማዕታት ጽናትና ገድልን በመማር መልካም ስራን ለመስራት መታከት የለብንም በማለትም በሰፊው አስተምሯል። መልካም ነገር ያደክማል፣ ያታክታል። ውጣ ውረዱ ብዙ ነው። በተለይም በዚህ ውሸት በበዛበት ዓለም እውነተኛ ሆኖ መኖር ከባድ ነው። አባይ ቀጣፊ በበዛበት ዘመን መልካም ሰው ሆኖ መኖር ከባድ ነው። ሆኖም ግን በዚህም ውስጥ ቢሆን እንደ አባቶቻችሁ ሐዋርያት፣ እንደ አባቶቻችሁ ጻድቃን ሰማዕታት ከነርሱ ጽናትን ገድልን በመማር መልካም ነገርን ለመስራት አትታክቱ። የጊዜው ጊዜ ታጭዱታላችሁ የተባልነው ጊዜ ያለው ወዳጄ፣ ሁላችንም እንሰበሰባለን ወደ አንዱ እግዚአብሔር። በዚህ ምድር የሚቀር አንዳች የለም። ይህች ምድር የኮንትራት ምድር ናት። የሩጫ ጊዜያችን እስከምንጨርስ ብቻ ነው። አንድ አድርጎ የሚጠቀልለን የሕግ መምህር አለን፣ እርሱም ሞት ነው። ድሃ ሀብታም የማይል፣ ሴት ወንድ የማይል፣ ምንዝር ባለስልጣን የማይል፣ ቀጭን ወፍራም የማይል፣ ቀይ ጥቁር የማይል ሁሉን በኩልነት የሚጠቀልል የሚገዛ ወዳጆቼ፣ ዓለም እኮ ትለያየናለች። አንድ ያደረገን እግዚአብሔር እኮ ነው። ዓለም በብዙ ትለያየናለች። በጾታ ትለየናለች፣ በመልክ ትለየናለች፣ በቋንቋ ትለየናለች፣ በስልጣን ትለየናለች፣ በብዙ ነገር ከፍና ዝቅ ታደርገናለች። ለእግዚአብሔር ግን አንድ ነን። ደስ ይበላችሁ የእግዚአብሔር ልጆች። በእግዚአብሔር ፊት ድሃ ሀብታም የለም፣ ሴት ወንድ የለም፣ እኩል ነን የእግዚአብሔር ልጆች። ማን እንደ እግዚአብሔር አለ ተብሎ የተጻፈው ለዚህ እኮ ነው።
ስለዚህ ወደ እርሱ ስንሄድ የምናጽድረው አዝመራ አለ፣ ወደ ጎተራችን የምናስገባው የጽድቅ ፍሬ አለ። ያንን ለማግኘት ግን አትታክቱ ተብለናል። ደብረ ሲና በተፈጥሮ ጸጋ የበለጸገች እና ያጌጠች የልምላሜና የፍቅር ቦታ ስትሆን በውስጧም ታላላቅ አድባራትና ገዳማትን የያዘች የታላላቅ ሊቃውንት መገኛ የሆነች ቅድስት ቦታ ናት። ይህ ታሪካዊ አቡነ አረጋዊ ቤተክርስቲያንም ታላቅነቷና ጥንታዊነቷን የሚገልጽ ነው በማለትም ተናግረዋል። በመጽሐፍ ቅዱስ ያለችውን መስላ አክላ ለኔና ለናንተ መኖሪያ ሆና የተሰጠች ቅድስት ምድር ናት ደብረ ሲና። ቅድስት ምድር በተፈጥሮ ጸጋ የበለጸገች እግዚአብሔር በተፈጥሮ ያከበራት ዓመት እስከ ዓመት ልምላሜ የማይለያት ሰውና አራዊት ሳይቀር ተዋዶ የሚኖርባት እና እግዚአብሔር እንዲህ በተፈጥሮ ያከበራት ምድር ናት። ታላላቅ አድባራት ገዳማት ያሉበት ታላላቅ ሊቃውንትን ያስገኘች ዛሬ በሕይወት ባይኖሩም ወደ እግዚአብሔር የተሰበሰቡ በሰማይና በምድር የከበሩ መምህራን የነበሩባት አሁንም ያሉባት ቅድስት ቦታ ናት። ቤተክርስቲያን የሀገር ባለውለታ ታሪክና ቅርስ ጠባቂ የሀገር ልሳንም ናት በማለት እንደነዚህ ያሉ መካናትና ቤተክርስቲያናትን መጠበቅ ያስፈልጋል። ዛሬ የመሰረት ድንጋይ ያስቀመጥነው የገቢ ማስገኛ ህንጻም መሰረቱ በበፊት አባቶች የተቀመጠ ቢሆንም እኛ መሰረቱን ለማጽናትና በርቱ ለማለት በማሰብ ነው ያስቀመጥነው ብለዋል። ለዚህ እኮ ነው ቤተክርስቲያን ስንዱ እመቤት ናት የሚባለው። ምንም የማይጎልባት ታሪክ የማይነጽፍባት ታሪክ የማታዛባ የሀገር ባለውለታ የሀገር ምሰሶ የቱሪዝም ሚኒስቴር ባልነበረበት የቅርስ ጥበቃ ባልነበረበት ዘመን ቅርስ ጠብቃ ራሷ ቱሪዝም ሆና ለሀገር የቱሪዝም ልሳን የሆነች ቤተክርስቲያን ይህች ቤተክርስቲያን ናት። እውነቴን ነው። የእሷ ልጆች ስለሆን ደስ ይለናል፣ እንኮራለን፣ እግዚአብሔር እናመሰግነዋለን። ይህን ቦታ ብቻ አይቶ መንፈሱ የማይደሰት ውስጡ የማይደሰት አለ ብዬ አላምንም። እንግዲህ ይሄ ታላቅ ደብር ነው ዛሬ የገቢ ማስገኛ ህንፃ ለመገንባት G+4 ህንፃ ለመስራት የመሰረት ድንጋይ ያስቀመጥ ነው። መሰረቱ ቀደም ሲል በአባቶቻችን ተቀምጧል። አሁን ለማጽናት ነው። አዲስ የመሰረት ድንጋይ የምንጥለው የለንም። የዚህ ቤተ ክርስቲያን መሰረትነት መቼ እንደተጣለ እንኳን እድሜውን በውል ለማግኘት አዳጋች እንደሆነ ሰምቻለሁኝ። ይሄ መሰረት ከተጣለበት ጊዜ ጀምሮ መሰረቱ አለ። ዛሬ እኛ በብፁዕ አባታችን አቡነ ቀሌምንጦስ መልካም ፈቃድ ተልከን የመጣ ነው ይሄን ለማጽናት ነው። አይዟችሁ በርቱ ጠንክሩ ለማለት ነው። ታዲያ የተጣለው መልካም ነገር ለመስራት ነውና ጉዟችን አልጋ ባልጋ ላይ ሆን ይችላል። እንቅስቃሴ ሲጀመር እንቅፋቱም አብሮ ይጀምራል። የማይንቀሳቀስ አካል ምንም የሚያስፈራው የሚመታው አንዳች ነገር የለም። ሰው እንቅስቃሴ ሲጀምር ግን እንቅፋት አለ፣ እሾህ አለ፣ መውደቅ አለ፣ መነሳት አለ። ሆኖም ግን መልካም ነገር ለመስራት ነውና እጆቻችሁ የተነሳሱት መልካም ነገር ለመስራት ነውና ልባችሁ የተነሳሳው መልካም ነገር ታሪክ ለመስራት ነውና የመሰረት ድንጋይ የተቀመጠው ይህንን የብፁዕ አባታችን አቡነ ቀሌምንጦስን አደራ በትጋት በጽናት እንደምትወጡት ባለሙሉ ተስፋ ነን። ለልማት ፈርቀዳጅ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች በማመን ተነሳስታችሁ ከተረጅነት ቤተክርስቲያኗን ለማላቀቅ በእግዚአብሔር ፈቃድ ይህንን ህንፃ ለማሰራት ያሰባችሁ ከወረዳ ቤተ ክህነቱ ኃላፊ ጀምሮ የደብሩ አስተዳዳሪ፣ በጎ አድራጊዎች፣ የአካባቢው ምዕመናንና የመንግስት አስተዳዳሪዎች እናመሰግናለን በማለትም መልእክታቸውን አስተላልፈዋል። የልማት ቀዳሚ የልማት ፊት አውራሪ ቤተክርስቲያን ናት። ይህን ስንናገር አናፍርም። ዛሬም እንደ ሀገር መመልከት ይቻላል። የሀገር ጌጥ የሆኑ የከተማ ጌጥ የሆኑ መሰረተ ልማቶች አብዛኛዎቹ የቅድስት ቤተክርስቲያን ናቸው። በልጆቿ ላብ፣ በልጆቿ ገንዘብ፣ በልጆቿ ጉልበት የታነጸ ዛሬም ይህን የመሰረት ድንጋይ
ቅዱሱ የደብረ ሲና ሕዝብ ከመንግስት አካላት ጋር በመናበብ በመገናዘብ በገንዘባችን በእውቀታችን በላባችን የገቢ ማስገኛ ህንፃ ገንብተን ከልመና እንላቀቃለን። ጥላ ዘቅዝቀን መለመን ለኛ ለኦርቶዶክሳውያን አይመችም፣ ጸባያችን አይደለም በማለት ለዚህ በጎ ነገር ስለተነሳሳችሁ በእግዚአብሔር ስም አመሰግናችኋለን። እግዚአብሔርን አመስግኑ። የእግዚአብሔር ልጆች ያለ ፈቃድ እግዚአብሔር ምን ማድረግ አይቻልም። ዝኒ ከሆነ በፈቃድ እግዚአብሔር ነው ያለው ቅዱስ ያሬድ። ይህ ሁሉ በእግዚአብሔር ፈቃድ ሆነ፣ በእግዚአብሔር ፈቃድ ተከናወነ እንዳለ ዛሬ የእግዚአብሔር ፈቃዱ ሆኖ የጻድቁ አቡነ አረጋዊ የምልጃ ጸሎት ፈቃድ ሆኖ በዛሬው ዕለት እንግዲህ በብፁዕ አባታችን አቡነ ቀሌምንጦስ መልካም ፈቃድ በቆሞስ አባ ሙሴ ባራኪነት ይሄ መሰረት ድንጋይ ተቀምጧል። ለዚህ አካባቢ ትልቅ ዕድል ነው። ለዚህ አካባቢ ትልቅ በረከት ነው። እንግዲህ የመሰረት ድንጋይ ዛሬ እውን እንዲሆን ከወረዳ ቤተ ክህነታችን ስራ አስኪያጅ ጀምሮ የወረዳው የስራ ኃላፊዎች፣ የደብሩ አስተዳዳሪ መላከ ምሕረት ቀሲስ ደሳለኝ፣ ሰበካ ጉባኤው፣ ማህበረ ካህናቱ፣ ህዝበ ክርስቲያኑ፣ የደብረ ሲና ህዝብ በሙሉ ለመካነ ሕይወት አቡነ አረጋዊ ቤተ ክርስቲያን የሚገባውን ነገር እንሰራለን። ጉልበት የእግዚአብሔር ነው፣ ዕውቀት የእግዚአብሔር ነው፣ ገንዘብ የእግዚአብሔር ነው፣ ኃይል የእግዚአብሔር ነው፣ እኛም ራሳችን የእግዚአብሔር ነን ብላችሁ ይህንን የእግዚአብሔርን ሥራ ለመስራት የተነሳሳችሁ በሙሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር ይህንን የተጣለውን የመሰረት ድንጋይ በአጭር ጊዜ ስራው ተቋጭቶ ለምርቃቱ እንድንገናኝ የእግዚአብሔር መልካም ፈቃድ የጻድቁ አቡነ አረጋዊ ምልጃና ጸሎት አይለየን። በከተማ አስተዳደሩ ተወክለው የተገኙት ረዳት ኢንስፔክተር አቶ አበባው ቤተክርስቲያን ምዕመናንን በሃይማኖት በምግባር የምታንጽና በልማት ስራዎቿ ከፊት የምትቀድም ናት፣ ለበርካታ ማህበረሰብ የሥራ ዕድል የምትፈጥር በመሆኗ በርካታ ስራዎችን እየሰራ እንገኛለንም ብለዋል። እንግዲህ ቤተክርስቲያናችን ምዕመናንን በሃይማኖት በምግባር አንጻ ስነ ምግባራቸውን የጠበቁ ለሃይማኖታቸው ተገዢ የሆኑ ምዕመናንን እየመከረች እየገሰጸች ከማስቀጠል ጎን ለጎን በጣም በርካታ የልማት ስራዎችን የምትሰራ ቤተክርስቲያን ነች። ቤተክርስቲያኗም ከወረዳ ካሉ ከተማ ላይ ካሉ የመንግስት የሥራ ኃላፊዎች ጋር አሰራርና መመሪያውን መሰረት በማድረግ በጣም ብዙ ስራዎችን እየሰራን ነው ከዚህ በፊት የቆየ ነው። ይህም ህንፃ ቤተክርስቲያን የገቢ ማስገኛው ባለ 4 ወለል ህንፃ ዛሬ የመሰረት ድንጋይ የተቀመጠው ማለት ነው። እንግዲህ ቤተክርስቲያናችን በብዙ አካባቢዎች እንደምናየው ከቤተክርስቲያን አገልግሎት በተጓዳኝ እነዚህ የገቢ ማስገኛ ህንፃዎችን በኢንቨስትመንት ከተለያዩ ቦታዎች በመውሰድ እየገነቡ ይገኛሉ። ለበርካታ የማህበረሰብ ክፍሎችም የሥራ ዕድል እየፈጠሩ እዛ ላይ ሰርተው ራሳቸውን እንዲደጉሙ ከማድረግ አንጻር ብዙ ነገሮችን እየሰሩ ነው። እዚህ ያሉ አባቶችም ያንን መነሻ አድርገው ያን ተሞክሮ ወስደው ማህበረሰቡን አስተባብረው አስተዳደሩ ስም በጣም ትልቅ የሆነ የልማት የሥራ ተነሳሽነት ያለው የልማት ኮሚቴ ያለው አመራር ነው እዚህ ደብር ላይ ያለው ማለት ነው። ይህንን አጠናክራችሁ መቀጠል ከእናንተ በኩል ይጠበቃል። በእኛም በከተማ አስተዳደሩ አቅም በፈቀደ መንገድ ቅድም አባታችን ሲሉት እንደነበረው ከጥምቀተ ባህር ማክበሪያ ጀምሮ የቤተ ክርስቲያናት የማስፋፊያ ጥያቄ ሲያቀርቡ፣ ሌሎች አጠቃላይ ለልማት የሚያስፈልጉ ጥያቄዎች ሲኖሩ ያው መሬቱም የህዝብ ነው፣ የእናንተ ነው፣ ከየትም የመጣ አይደለም፣ እኛ ከየትም አላመጣ ነው። ያንን መሰረት አድርገን ጥያቄያቸውን የሁሉንም ጥያቄውን እየመለስን በጋራ ልማቶችን እንዲለሙ እያደረግን ነውና ዛሬ የመሰረት ድንጋይ የተቀመጠለት የገቢ ማስገኛ ባለ 4 ወለል ህንፃ ተጀምሮ እስኪጠናቀቅ ድረስ የመስራትና የማሰራት ኃላፊነት አለብን። ይህንን የተሰጠን ዕድል በመጠቀም ለፍጻሜ ለማድረስ አደራ ተሰጥቶናልና ሁላችንም ለዚህ ህንፃ መተባበር አለብን ብለዋል። ዛሬ ላይ የተገናኘ ነው ምዕመናን፣ አጠቃላይ አባቶች ትልቅ ታሪካዊ ኃላፊነት አለብን። ግን ደግሞ እድለኞች ነን። ኃላፊነታችን ምንድነው? ዛሬ የተቀመጠው ባለ 4 ወለል የንግድ ህንፃ ተጀምሮ እስከሚጠናቀቅ ድረስ ጀምረው ያልጨረሱ ምዕመናን አባቶች መባል የለብንም ማለት ነው። በአንድ በኩል እድለኞች ነን። ይህን እድለኝነት ይዘን እስከ መጨረሻው ድረስ ከፍተኛ ርብርብ አድርገን ይህንን ህንፃ አጠናቀን ለምርቃት ማብቃት አለብን። የኛ ኃላፊነት ነው ማለት ነው። ስለዚህ
እድለኞች ሆነናል። ይህን እድለኝነት ደግሞ ተጠቅመን ለትልቅ ደረጃ ማድረስ የኛ ኃላፊነት ስለሆነ ለመልካም ነገር ሳንታክት ሳንሰለች ይህን ህንፃ የምንጨርስበትን መንገድ ሁላችንም ርብርብ ማድረግ አለብን። በተመሳሳይ በደብረ ሲና ቅዱስ ጊዮርጊስ ቤተክርስቲያን ስር የምትገኘው የሰማዕቷ የቅድስት አርሴማ የጸበል ቤት በብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡና በመላከ ምሕረት ቆሞስ አባ ሙሴ መካሻ የሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድኖ ቅድስት ድንግል ማርያም አንድነት ገዳም አስተዳዳሪ ተባርኮ ለጸበልተኞች ክፍት ሆኗል። በህመም ለሚሰቃዩ ምህረትን፣ ለተቸገሩ መፍትሄ ላዘኑ መጽናኛ፣ ለታመሙ መዳኛ ይሆን ዘንድ ተባርኮ የተከፈተው ጸበል ቤት ከሰማዕቷ ቅድስት አርሴማ ቤተክርስቲያን ግቢ ውስጥ የሚገኝ ነው። እየተሰሩ ያሉ ስራዎችን በቅርብ የሚከታተለው የሰሜን ሸዋ ሀገረ ስብከት በደብረ ሲና በአዲስ መልክ እየተገነባ የሚገኘውን የደብረ ምሕረት መድኃኔዓለም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ እና በሀገረ ስብከቱ ልዑካን ጉብኝት ተደርጎለታል። በጉብኝታቸውም ላይ ይህ ቤተክርስቲያን በጥቂት ጊዜ በፍጥነት ተሰርቶ እዚህ በመድረሱ ደስተኛ ነን። በዚህ በታሪካዊ ስፍራ የመድኃኔዓለም ቤተክርስቲያን ለአገልግሎት ምቹ ሆኖ ምዕመናን እንዲገለገሉበት፣ ክቡር ስጋውን ቅዱስ ደሙን እንዲቀበሉበት፣ ሕፃናት፣ ወጣቶች፣ አዛውንቶች በሰፊው እንዲማሩበት ለማድረግ ሁላችንም የበኩላችንን እናድርግ። እንደ ሀገረ ስብከትም የዚህ መልካም ስራ አጋዥ ለመሆን ዝግጁ ነን ብለዋል። የህንጻ አሰሪ ኮሚቴ ምክትል ኃላፊ አቶ መምህር ንጉሴ ሙላቱ እንደገለጹት ይህ ቤተክርስቲያን 1014 ካሬ ሜትር ላይ ያረፈ ሲሆን ቦታውን ለመስሪያ አመቺ ባይሆንም የተቻለውን አቅም ተጠቅሞ እየተሰራ ሲሆን ቤተክርስቲያኑ ግራውንድ ያለውና ወደ ላይ ከፍታው 35 ሜትር የሚረዝም ሲሆን አሁን በጥሩ ፍጥነት እየተሰራ የሚገኘው በተለያዩ የገቢ ማሰባሰቢያ መርሃ ግብርና በበጎ አድራጊዎች ምዕመናን በአካባቢው ማህበረሰብ ያላሰለሰ ጥረት ነውም ብለዋል። የቤተክርስቲያን ሰርተን ለማጠናቀቅ የቅድስት ቤተክርስቲያን ወዳጆች በሀገር ውስጥም ከሀገር ውጭም የምትገኙ ምዕመናን በሐሳብ በጉልበትና በገንዘብ ከጎናችን በመሆን ትብብራችሁን እንፈልጋለን በማለትም መልእክታቸውን አስተላልፈዋል። ክቡር ስራ አስኪያጁም ከቤተክርስቲያኑ አካባቢ የሚገኘውን የሕፃናት ትምህርት ቤትና የመሰረት ልማት ስራዎችንም ጎብኝተዋል። በመርሃ ግብሩም ሊቀ ካህናት በቀለ ኪዳኔ፣ የወረዳ ቤተ ክህነት ኃላፊ፣ የደብራት አስተዳዳሪዎች፣ የሀገረ ስብከቱ ልዑካን፣ የወረዳ ሊቃነ ካህናትና ጸሐፍት፣ ሊቃውንተ ቤተ ክርስቲያን አባቶች፣ የመንግስት አመራሮች፣ ጥሪ የተደረገላቸው እንግዶች፣ የአካባቢው ምዕመናንና የሰንበት ትምህርት ቤት አባላት በተገኙበት ተከናውኗል።